ክቡራትና ክቡራን ባለም ዙሪያ የምትገኙ የጣና ዴሊ ቤተሰቦች እንደምን ዋላችሁ? በእያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የዛሬ የሰኔ 23 ቀን 2018 ዓ.ም የጣና ዴሊ የሰዓቱን ዜናችን ዋና ዋና ርዕሶቹን በማስቀደም እናስደምጣችኋለን። በምስራቅ ጎጃም ዞን ሞጣ አካባቢ የተካሄደው ውጊያ ላይ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ሙሉ ሬጅመንቱን እርምጃ እንደወሰደበትና ከፍተኛ ወታደራዊ ውጤት ማስመዝገቡን የሚያመላክተው ዘገባችን ቀዳሚው ነው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ ወታደራዊና ሲቪል አደረጃጀት ምስረታና ውይይት ማካሄዱን አስታውቋል። በመድረኩ የተላለፉ መልእክቶችና የትግሉን ቀጣይ አቅጣጫ የሚመለከቱ ዝርዝር መረጃዎችን ይዘናል። በዱሃ ስለተካሄዱ የድርድር ጥረቶች፣ በሆርሙዝ ወሽመጥ የተፈጠረው የጦርነት ውጥረትና በግሎባል ፒስ ኢንዴክስ ሪፖርት የቀረቡ ግምገማዎች እንዲሁም በአፍሪካ ቀንድ እየተፈጠረ ባለው የጸጥታ ሁኔታ ዙሪያ ዝርዝር ትንታኔ አዘጋጅተናል፣ ይቀርብላችኋል። እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ሙሉ ሬጅመንቱ ያለቀበት የሞጣው ተጋድሎ ከቀናት በፊት በአርበኛ ዝናቡ ልንገረውና አርበኛ መቶ አለቃ አበበ ሰሞን የተመራ ደጋዳሞት ላይ ከፍተኛ ጀብዶ የፈጸመው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዛሬ ደግሞ በምስራቅ ጎጃም ዞን ሞጣ ዙሪያ ሌላ ታላቅ ጀብዱ ፈጽሟል። ሞጣ ዙሪያ ቻይና ካምፕ ተብሎ በሚጠራው ግቢ የሚገኘውን የብልጽግናውን አንድ ሬጅመንት ሙሉ ሰራዊት ከጥቅም ውጭ ያደረገው የ201ኛ ኮር 54ኛ ክፍለ ጦር የፋኖ ኃይል ሲሆን ከጠላት ላይ ስናይፐር ብሬንና ዲሽቃ ተረክበናል በማለት የተጋድሎውን ድል ገልጾታል። የ201ኛ ኮር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ የጠላትን ስስ ብልት መምታት፣ ደካማ ጎኑን ተጠቅሞ መደምሰስና ማዛባት የሁልጊዜም ስራችን ነው። አሁን የጠላትን የስበት ማዕከል በመምታት እዝና ሰንሰለቱን መበተን አዲስ የውጊያ ስልታችን ነው። ጠላት ቀን ይመጣሉ ብሎ ሲጠብቅ ከሌሊቱ 11 ሰዓት ደምስሰን ቀን የወደቁትን አባላቱን ሲያነሳ እንዲውል አድርገነዋል በማለት ገልጿል። የህዝብ ግንኙነት ክፍሉ አክሎም የአጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር እና በቃል ኪዳን ሊቁ ከተመራው አንድ ሻለቃ ጋር የተሰራው የተጠና ልዩ ኦፕሬሽን ለወገን ኩራት ለውጭም ለውስጥም ጠላት የራስ ምታት ሆኖ ተመዝግቧል ሲል የገለጸ ሲሆን በውጊያውም አንድ ዲሽቃን ከነሙሉ ተተኳሹና ሽንሽሉ ጨምሮ 2 ብሬን፣ 1 ስናይፐር፣ 47 ክላሽንኮቭ፣ 5 ባህላዊ መሳሪያን ጨምሮ በ10 ሺዎች የሚቆጠር ተተኳሽና ሌሎች ወታደራዊ ቁሳቁሶችም ለፋኖ ገቢ ሆነዋል። በውጊያውም ሙሉ የጠላት ሬጅመንት ወድቋል በማለት የህዝብ ግንኙነት ክፍሉ ተናግሯል። አጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ከዚህ በፊትም በዚሁ ሞጣ ዙሪያ ቻይና ካምፕ በመግባት ተመሳሳዩን ድል ማስመዝገቡ ይታወሳል። በወቅቱ ውጊያ የክፍለ ጦር ዋና አዛዥ አርበኛ ዘሩ ትልቅ ሰውና ዘመቻ መሪው አርበኛ ይታያል መንግስቴ የፈጸሙትን ጀብዱ መዘገባችን አይዘነጋም። ትናንት ጀምሮ ዛሬ ማለዳ ፍጻሜውን ባገኘው የሞጣው ተጋድሎም እነዚህ አርበኞች ጦራቸውን የመሩበት ጥበብ ልዩ እንደነበር የደረሰን መረጃ ያመላክታል። ትግላችን ከሴራ መጠበቅ ዋናው ግባችን ነው። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ ወታደራዊና ሲቪል አደረጃጀት ምስረታና ውይይት አደረገም። የውይይት መድረኩ የተዘጋጀው በትግሉ ሂደት ላይ ወታደራዊ ስምሪቶችንና የሲቪል አስተዳደሩ መዋቅር ይበልጥ በማቀናጀት የቀጣይ የነጻነት ጉዞውን ስትራቴጂካዊ በሆነ መንገድ ለመምራት ታስቦ የተዘጋጀ መሆኑን የዙ ህዝብ ግንኙነት መምሪያ ያደረሰን መረጃ ያመላክታል። የህዝብ ግንኙነት መምሪያው አክሎም ይህ የሲቪልና የወታደራዊ አመራሩን በአንድ መድረክ ያገናኘው ስልታዊ ስብሰባ በዙ ስር ያሉ መዋቅሮች እርስ በርስ ያላቸውን የመረጃና የስራ ቅንጅት ለማጠናከር እንዲሁም ከህዝቡ ጋር ያለውን አንድነት ይበልጥ በመጠበቅ በጋራ ለመራመድ የሚያስችል መሰረት የጣለ ነው ሲል ተናግሯል። በዕለቱ በተደረገው መድረክ ላይ የትግሉን የወደፊት አቅጣጫ የሚያመላክቱ ዋና ዋና አጀንዳዎች ቀርበው ጥልቅ ውይይት ተደርጎባቸዋል ሲል የገለጸው የዙ ህዝብ ግንኙነት መምሪያ በዋናነት 4 አጀንዳዎች ተነስተው እንደተነጋገሩባቸው ገልጿል። የአማራ ህዝብ ትግል መነሻ የአሁን ደረጃና መዳረሻ የሚለው ቀዳሚው አጀንዳ እንደነበር ያስታወሰው መምሪያው የአማራ ህዝብ ህልውናውንና ክብሩን ለማስከበር ወደ ትግል የገባበት ታሪካዊና ወቅታዊ አስገዳጅ ምክንያቶች ዙሪያ ሰፊ ማብራሪያ ተሰጥቷል። በአሁኑ ወቅት ትግሉ የደረሰበት የላቀ የጥንካሬ ደረጃና እየተመዘገቡ ስላሉት ድሎችም ተወያይተንባቸዋል። በተጨማሪም ትግሉ ዘላቂ ሰላምን፣ እኩልነትንና የአማራን ህዝብ አስተማማኝ ደህንነት ማረጋገጥ በሚቻልበት የመጨረሻ ግብ ላይ በዙ አመራሮች ገለጻ ተደርጓል ብለዋል። የዕለቱ ሁለተኛው መወያያ አጀንዳ የነበረው ደግሞ ወታደራዊና ሲቪል አደረጃጀትን ማጠናከር ዙሪያ ነው በማለት የህዝብ ግንኙነት መምሪያው ገልጿል። የአጼ ምኒልክ ዕዝ ወታደራዊ
ክንፍና የሲቪሉን መዋቅር ይበልጥ በማቀናጀት የዕቅድና ዝግጅት ስራዎችን በተደራጀ መልኩ መምራት በሚቻልበት ስልት ላይ ውይይት የተደረገበት አጀንዳ ሲሆን ይህም በትግሉ ውስጥ ያሉትን የወረዳ የንዑስ ወረዳና የቀበሌ ሲቪል አመራሮችን ሚና ከግንባር አዋጊዎች ጋር ማስተሳሰር የሚያስችል መሆኑን መምሪያው አመላክቷል። የህዝብና የሰራዊት የማይበጠስ ትስስር ቀጣዩ የውይይት አጀንዳ ሲሆን የፋኖ ሰራዊት የህዝብ ልጅ መሆኑና ያለ ህዝብ ደጀንነት ትግሉ ግቡን ሊመታ እንደማይችል በመድረኩ ላይ በሰፊው ተንጸባርቋል። በአማራ ህዝብና በፋኖ ሰራዊት መካከል ያለውን መተማመንና ትብብር ይበልጥ ማሳደግ በሚቻልባቸው መንገዶች ላይ ይበልጥ መሰራት እንዳለበት ተገልጿል ብሏል። የዕለቱ የመጨረሻ አጀንዳ የነበረው ትግሉን ከውስጥ ሴራዎች መጠበቅ የሚለውን ወሳኝ አጀንዳ ነበር። የአማራን ትግል አቅጣጫ ለማስቀየርና ለማዳከም ከሚሰሩ የውስጥና የውጭ ኃይሎች በተለይም ከአብይ አማሮች የሚሰነዘሩ የፖለቲካና የደህንነት ሴራዎችን በንቃት መከላከል እንደሚገባ ተግባብተናል። ህዝቡና አመራሩ የትግሉን ንጽህና በመጠበቅ ረገድ በጋራ መቆም እንዳለባቸውም ጥሪ ቀርቧል። በዕለቱ በተካሄደው በዚህ መድረክ ላይ ከተሳታፊዎች በርካታ ጥያቄዎች፣ አስተያየቶችና ስጋቶች የተነሱ ሲሆን ለተነሱት ጥያቄዎች በምኒልክ ዕዝ የአደረጃጀት ዘርፍ ኃላፊ እንዲሁም የዕዙ ዕቅድና ዝግጅት ግምገማ መምሪያ ኃላፊ ዝርዝርና አጥጋቢ ምላሽ ተሰጥቶባቸዋል ሲል የዕለቱን መድረክ በዝርዝር ገልጿል። የእሳት ቀለበት ውስጥ ያለችው መካከለኛው ምስራቅ የሀያላኑ ድብቅ ሴራና ያልተነገረው የአሜሪካ ጦር ሰፈር እውነታ። በአጠቃላይ ሲታይ አሜሪካና ኢራን በዶሃ ጠረጴዛ ዙሪያ ተቀምጠው የሰላም ድርድር እያደረጉ ቢሆንም እስራኤል ጥቃት ለመሰንዘር ጣቷን ቃታው ላይ አድርጋለች። የባህረ ሰላጤው ሀገራት ደግሞ በጭንቀት ተወጥረዋል። ቻይናና ሩሲያ ደግሞ ከትዕይንቱ ጀርባ የራሳቸውን ካርታ እየመዘዙ በመሆኑ ቀጠናው አሁንም በትንሽ ክብሪት ሊፈነዳ በሚችል የባሩድ በርሚል ላይ ይገኛል ተብሏል። የዓለማችን የልብ ትርታ ሰቅዞ ያዘው የሶስተኛው የዓለም ጦርነት ስጋት ሆኖ ስላለው የመካከለኛው ምስራቅ ጂኦፖለቲካ ፍጥጫም አሁንም ተባብሶ ቀጥሏል። በማህበራዊ ሚዲያዎች በባህረ ሰላጤ የሚገኙ የአሜሪካ ጦር ሰፈሮች በኢራን ሚሳኤል ሙሉ በሙሉ ጋይተው ወደሙ የሚለው ወሬ የብዙዎችን ቀልብ ቢስብም እውነታው ግን ከዚህ ፍጹም የራቀ መሆኑን የዓለም አቀፍ የዜና አውታሮች አጋልጠዋል። አልጀዚራና ቢቢሲ የምርምር ክፍል የሳተላይት ምስሎችን ዋቢ በማድረግ እንዳረጋገጠው ከሆነ በኢራን ያጸፋ ጥቃት ጉዳት የደረሰባቸው ወደ 20 የሚጠጉ ወታደራዊ ይዞታዎች፣ የራዳር ሲስተሞችና መጋዘኖች እንጂ ጦር ሰፈሮች ሙሉ በሙሉ አልወደሙም። ይልቁንም ዋል ስትሪት ጆርናልና ዘ ኢኮኖሚስት ይፋ እንዳደረጉት ከሆነ የአሜሪካ መከላከያ ሚኒስቴር ፔንታጎን እነዚህ ጦር ሰፈሮች ይበልጥ ወደ ምዕራብ አቅጣጫ ማለትም ወደ እስራኤል አካባቢ ለማዞር ማሰቡ እውነታ ነው። ይሁን እንጂ ይህ የቦታ ሽግሽግ ሰፈሮችን ሙሉ በሙሉ ስለወደሙ ሳይሆን ወደፊት ሊሰነዝርባቸው የሚችለውን የኢራን ሚሳኤል ጥቃት እይታ ርቆ ይበልጥ ደህንነቱ የተጠበቀ የምድር ውስጥ እዝ ለመገንባት የታለመ ስልታዊ ወታደራዊ እርምጃ መሆኑን እነዚህ ተቋማት አብራርተዋል። የሁለቱ ሀገራት የእልህ አስጨራሽ የጦር መሳሪያ ፍክክር የዓለምን ስጋት ባቀጣጠለበት በዚህ ወቅት ያልተጠበቀ የዲፕሎማሲ በር መከፈቱ ደግሞ ሮይተርስ በልዩ ዘገባው አስነብቧል። እንደ ዘገባው ከሆነ አሜሪካና ኢራን ከጥቃታቸው ታቅበው በኳታር ዋና ከተማ ዶሃ ሚስጥራዊ ሰላም ድርድር ጀምረዋል። በዚህ ታሪካዊ ስብሰባ ላይ የፕሬዝዳንት ዶናልድ ትራምፕ ከፍተኛ መልእክተኛ የሆኑት ጃሬድ ኩሽነርና ስቲቭ ዊትኮፍ ከኢራን ተወካዮች ጋር በአስታራቂዎች በኩል እየተወያዩ ይገኛሉ። ይህን ድርድር ተከትሎ የኢራን ፕሬዝዳንት መሱድ ፔስኪሽኪያ በኳታር ታግዶ የነበረውን $6 ቢሊዮን የኢራን ሀብት መለቀቁን ለህዝባቸው አብስረዋል። ይህ የአሜሪካ እርምጃ ድርድሩን ለማለሳለስና የኢራን ህዝብ ለስምምነቱ ድጋፍ እንዲሰጥ የተወረወረ ትልቅ የፖለቲካ ማባቢያ መሆኑ ይነገርለታል። ከዚህ ሀያላን ግብግብ መሀል ከፍተኛ የፍርሃት ድባብ ያጠላባቸው የባህረ ሰላጤው ሀገራት መሆናቸውን የተለያዩ ዘገባዎች ያመለክታሉ። ኩዌት፣ ባህሬን፣ ሳውዲ አረቢያና ዩኤኤ መሬታቸው የጦርነት አውድማ እንዳይሆን በመስጋት አሜሪካ ወይም እስራኤል የእነሱን የአየር ክልል ተጠቅመው ኢራንን እንዳይመቱ በይፋ እስከ መከልከልም ደርሰዋል። እዚህ ጋር በተያያዘ የዓለምን የነዳጅ አቅርቦት 20 በመቶ የሚያስተላልፈው የሆርሙዝ ወሽመጥ ሌላኛው የፍርሃት ምንጭ ሆኗል። የኢራን አብዮታዊ ጋርድ ያለነሱ ፍቃድ ማንም መርከብ ማለፍ እንደማይችል ማስጠንቀቃቸውን ተከትሎም በነጻ የባህር ላይ ጉዞ የምታምነው አሜሪካ ክፉኛ ተቆጥታለች። በዚህ ፍጥጫ ምክንያት የዓለም ነዳጅ ዋጋ እያሻቀበ መምጣቱን ሮይተርስ አክሎ ዘግቧል። ከዚህ ሁሉ ጀርባ ሌላው ዓለምን እያንቀጠቀጠ ያለው ጉዳይ የኢራን የኒውክሌር እቅድ ነው። ዓለም አቀፍ አቶሚክ ኤነርጂ ኤጀንሲ እንዳረጋገጠው ከሆነ ኢራን ዩራኒየምን ወደ 60 በመቶ የማበልጸግ ስራዋን በከፍተኛ ፍጥነት ቀጥላበታለች ብሏል። ይህ ደግሞ ለኒውክሌር ቦምብ ግንባታ ከሚያስፈልገው 90 በመቶ ደረጃ እጅግ የተቀራረበ ነው ተብሏል። በዶሃ ድርድር አሜሪካ ይህንን የኒውክሌር እቅድ እንድታቆም ጠንካራ ቅድመ ሁኔታ ብታስቀምጥም የድርድሩ መለዘብና የ$6
ቢሊዮን ዶላር መለቀቅ እስራኤል ክፉኛ አስቆጥቷታል። እስራኤል ይህን የተለቀቀው ገንዘብ በመካከለኛው ምስራቅ ያሉትን ሐማስንና ሂዝቡላህን ማጠናከሪያ ነው ማለትም ስምምነቱን አጥብቃ እየተቃወመች ሲሆን ተኢራን የኒውክሌር መሳሪያ ባለቤት ከመሆኗ በፊት የኢራን የኒውክሌር ጣቢያዎች በብቸኝነት በቦምብ አዝንባ ለማውደም ዝግጁ መሆኗን ማስጠንቀቋ ቀጠናው ይበልጥ አወሳስቦታል። ከዚህ የተወሳሰበ የጂኦፖለቲካ ትርምስ ውስጥ ሩሲያና ቻይና የየራሳቸውን የጥቅም ስሌት እያሰሉ ይገኛሉ። ሩሲያ ከኢራን ጋር ያላትን የጦር መሳሪያ በተለይም የድሮና የሚሳኤል ንግድ የጠበቀ በመሆኑ አሜሪካ በመካከለኛው ምስራቅ ያላትን ተጽዕኖ ሲዳከምና ትኩረቱ ሲፋፋም ማየትም የዘወትር ህልሟ ነው። በሌላ በኩል ቻይና የኢራን ትልቁ የነዳጅ ደንበኛ እንደመሆኗ በሆርሙዝ ወሽመጥ የሚፈጠረው ቀውስ የኢኮኖሚ መቶሯን ስለሚያስተጓጉለው አሜሪካ ማዕቀቧን አንስታ የነዳጅ ንግዱን በተረጋጋ ሁኔታ እንዲቀጥል በከፍተኛ ዲፕሎማሲያዊ ጥረት እየገፋችበት ትገኛለች ተብሏል። በአጠቃላይ ሲታይ አሜሪካና ኢራን በዶሃ ጠረጴዛ ዙሪያ ተቀምጠው የሰላም አየር ቢነፍስም እስራኤል ለማጥቃት ጣቷን ቃታው ላይ አድርጋለች። የባህረ ሰላጤው ሀገራት በጭንቀት ተወጥረዋል። ቻይናና ሩሲያ ደግሞ ትዕይንት ጀርባ የየራሳቸውን ካርታ እየመዘዙ መሆኑን ቀጠናውን በአሁኑ በትንሽ ክብሪት ሊፈነዳ የሚችል የባሩድ በርሚል ነው ሲሉ ተንታኞች ይናገራሉ። አዲሱ የግሎባል ፒስ ኢንዴክስ 2026 ዘገባ የአፍሪካ ቀንድ እርስ በርስ ወደ ተቆራኘ ዓለማችን እጅግ አደገኛ ወደሆነ ጦርነት ቀለበት መቀየሩን አጋልጧል። በቅርቡ ይፋ የተደረገው የ26 ግሎባል ፒስ ኢንዴክስ ዘገባ በአፍሪካ ቀንድ እየተካሄደ ያሉ ግጭቶችን አስመልክቶ አስደንጋጭ ትንታኔ ይዞ ወጥቷል። እንደ ዘገባው ከሆነ በሱዳን፣ በኢትዮጵያ፣ በሶማሊያና በደቡብ ሱዳን የተቀሰቀሰው ያሉ ጦርነቶች ከዚህ ቀደም እንደሚታሰበው የየብቻና ተናጥል ቀውሶች መሆናቸው አክትሟል ብሏል። ከዚህ ይልቅ እነዚህ ግጭቶች እርስ በርስ ወደ ተሳሰረና የዓለማችን እጅግ አደገኛ ወደሆነ አንድ ወጥ የጦርነት ቀለበት የተቀየሩ ሲሆን ይህ ሁኔታም ለመላው የምስራቅ አፍሪካ ቀጠና እያደገ የመጣ የደህንነት ስጋትን ደቅኗል ነው ያለው። የደህንነትና ፖሊሲ አውጪዎች ለዓመታት የሱዳን የእርስ በርስ ጦርነት፣ በሶማሊያ የሽብርተኝነት ጥቃት፣ የኢትዮጵያ የውስጥ ግጭቶችና የደቡብ ሱዳን የፖለቲካ ለመረጋጋት የብቻቸው መፍትሄ የሚሹ ነጥላ ችግሮችን አድርጎ ሲመለከታቸው የቆየ ቢሆንም ይህ አቀራረብ አሁን ላይ ሙሉ በሙሉ ጊዜው ያለፈበት መሆኑን ዘገባው አብራርቷል። ግሎባል ፒስ ኢንዴክስ አክሎ እንዳብራራው ቀጠናው በአሁኑ ወቅት በአደገኛ ሁኔታ በአንደኛው ሀገር የሚፈጠረው አለመረጋጋት ጎረቤት ሀገራትን በፍጥነት የሚያዳርስበት እጅግ የተሳሰረ የጦርነት ስነ ምህዳር ውስጥ ይገኛል ብሏል። እነዚህ ሀገራት በስደተኛ ፍልሰት፣ ህገወጥ የንግድ ትስስሮች፣ የጦር መሳሪያ ዝውውር፣ የወርቅ ኮንትሮባንድ፣ በተወካይ ታጣቂዎችና ስትራቴጂካዊ በሆነ የቀይ ባህር መስመር የቁጥጥር ፍክክር እጅግ የተሳሰረ ነው ብሏል። ለዚህም በዋና ማሳያ የቀረበው ከ12 ሚሊዮን በላይ ዜጎች ያፈናቅለውና በዓለማችን እጅግ የከፋ ሰብአዊ ቀውስ የሆነ የሱዳን ጦርነት ነው። ይህ ጦርነት በወቅቱ ገቢ ራሱን በራሱ የገንዘብ አቅም የሚደግፍ በመሆኑ ሰላም ለማምጣት እጅግ አዳጋች እንደሚሆንም አድርጎታል። ይህን ተከትሎ የሚፈጠረው የጦር መሳሪያ ህገወጥ የሀብት ዝውውር እንዲሁም በሚሊዮን የሚቆጠር ስደተኞች ፍልሰት እንደ ደቡብ ሱዳን፣ ኢትዮጵያና ኡጋንዳ ባሉ ጎረቤት ሀገራት ላይ ከፍተኛ ጫና በመፍጠር ግጭቶችን ከብሔራዊ ድንበር አልፈው እርስ በርስ እንዲመጋገቡ አድርጓቸዋል ይላል ዘገባው። ሌላው ቀጠና ወደ አንድነት ጦርነት አውድማ እያመጣ ያለው ቁልፍ ጉዳይ በቀይ ባህር ዙሪያ እየተካሄደ ያለው ዓለም አቀፍ የጂኦፖለቲካ ፍክክር ነው። የቀይ ባህር መስመር ከፍተኛውን የዓለም ንግድ የሚያስተናግድ ስትራቴጂካዊ የውሃ አካል በመሆኑ የባህረ ሰላጤው ሀገራት የዓለም ሀያላንና ቀጠናዊ ተዋናዮች የባህር ወደቦችንና የንግድ መስመሮችን ለመቆጣጠር ከፍተኛ ሽሚያ ውስጥ ገብተዋል ብሏል። በዚህ ሳቢያ እንደ ሱዳን፣ ኤርትራና ሶማሊያ ያሉ ሀገራት የውጭ ኃይሎች የፖለቲካ የኢኮኖሚና ወታደራዊ ተጽዕኖ ማሳረፊያ ሆነዋል። ዘገባው የኢራንን ጦርነት እንደ ማሳያ በማንሳት ይህ የውጭ ኃይሎች ጣልቃ ገብነትና የቀይ ባህር ውጥረት በአፍሪካ ቀንድ ውስጥ ያለውን ግጭት ይበልጥ እንዲስፋፋና ነባር ተጋላጭነት እንዲባባስ የሚያደርግ አባዥ ኃይል ሆኖ እያገለገለ መሆኑን አመላክቷል። ይህን የዓለማችን 8ቱ አደገኛ የጦርነት ቀለበቶች አንዱ የሆነው የአፍሪካ ቀንድ ቀውስ ኬንያ ከባድ ጥያቄ ውስጥ እንደጣላትም ግሎባል ፒስ ኢንዴክስ ዘግቧል። በሁሉም አቅጣጫዎች በሰሜን በዓለም ላይ ሰላም ከሌላቸው ሀገራት ተርታ በምትመደበው ደቡብ ሱዳን፣ በሰሜን ምዕራብ በእርስ በርስ ጦርነት የምታመሰው ሱዳን እንዲሁም በውስጣዊ ውጥረት ባለችው ኢትዮጵያና ከአልሻባብ ጋር የረዥም ጊዜ ጦርነት የገጠመችው ሶማሊያ የተከበበችው ኬንያ እስከ መቼ ከዚህ ጦርነት ማዕበል ተጠብቃ መቆየት ትችላለች የሚለው አብይ ስጋት ሆኗል። ኬንያ እስካሁን አስከፊ ግጭት ራሷን ማዳን ብትችልም የቀጠናው ትልቁ የትራንስፖርት የሎጂስቲክና የዲፕሎማሲ ማዕከል በመሆኗ በስደተኞች ፍልሰት፣ ድንበር ተሻጋሪ ወንጀሎች፣ የሽብር ስጋቶችና የንግድ መስመሮች መስተጋጉል ምክንያት ከባድ ጫና ውስጥ ልትወድቅ እንደምትችል ዘገባው ያመለክታል።
ክቡራትና ክቡራን የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።